እኔ መልሼ አንቺን ልጠይቅሽ ከመታዘዝና ከማፍቀር ዋጋ የሚያስከፍለው ማን ነው? ማፍቀር እሺ ልገልብጠው ጥያቄው ካፍቃሪና ከተፈቃሪ ይልቅ ብዙ ዋጋ የሚከፍለው ማን ነው? ለምሳሌ አንቺ አንድ ሴት አፈቀረች እንበል አፍቅራ ልቧ ውልቅ ብሎ 6 ሰዓት እንገናኝ ትለዋለች እሷ ምናልባት እዛ ቦታ 5 ሰዓት መታ ሊሆን ይችላል እሱ ግን 6 ሰዓት 8 ሰዓት ሊመጣ ይችላል 8 ሰዓት መጥቶ ለምን አረፈርክ ብላ የመጠየቅ ሞራል የላትም ፍቅር ዋጋ ያስከፍላል ለምሳሌ አንቺ ካፈቀረሽ ሰው ጋር ከዚህ ደብረ ዘይት እንሂድ ቢልሽ ቅር አይልሽም ከምትጠው ሰው ጋር ከቤት እስከ በረንዳ መውጣት ከባድ ነው ስናፈቅር ዋጋ ይሄ ምሳሌ ቅዱስ ጳውሎስ ምንድነው ያለው ሚስቶች ለባሎቻችሁ ተገዙ ባሎች ሚስቶቻችሁ ውደዱ ይልና ቀጥሎ የሚያመጣው ምሳሌ ነው ይሄን የሚተረጉምልን ክርስቶስ ቤተክርስቲያንን እንደወደዳት ባሎች ሚስቶቻችሁን ውደዱ ቤተክርስቲያን ለክርስቶስ እንደምትገዛው ሚስቶች ለባሎቻችሁ ተገዙ እሺ ክርስቶስ እኛን ወዶናል አልወደደንም ወዶናል እሺ ዋጋ የከፈልነው እኛ ነን እሱ ነው እሱ ማን ዋጋ የከፈለው ኢየሱስ ክርስቶስ እሱ ነው ወዶ አፍቅሮ በፍቅር ምክንያት ትክክለኛው ነው የፍቅር ዋጋ ክርስቶስ እኮ ፍቅር ምንድነው ተብሎ ቢተረጎም እኮ የተቸነከረ እጁን ነው የሚያሳይሽ በጦር የተወጋ ጎኑን ነው የሚያሳይሽ በጥፊ የተመታ ፊቱን ፍቅር ማለት ይሄ ነው የሚብራራ አይደለም ብዙ ጊዜ ፍቅር ሚስቴ ስለ ፍቅር ማብራራት ከጀመረች ፍቅር አልቆባታል ማለት ፍቅር አይብራራም ይኖራል ፍቅር ይኖራል እንጂ አይብራራም አንዳንድ ጊዜ እወድሻለሁ እሞትልሻለሁ ይሄ ሰውዬ እሞትልሻለሁ ካለ 10 ጊዜ እየተቀለበለበ የጊዜ ጉዳይ ነው እንጂ እገልሻለሁ እያልሽ ማለት እኮ ስለዚህ ፍቅር አይብራራም ክርስቶስ ፍቅርን አላብራራም ምንድነው ፍቅርን ያብራራው መስቀል ላይ ያብራራ እኛ ተረጎምንለት ችንካሩን ስናይ ቁስሉን ስናይ ፍቅሩን አየነው እግዚአብሔር ፍቅር ነው ማለት ይሄ ነው ፍቅር ሲተነተን ምን ማለት ነው ሲባል ፍቅር ይኖራል እንጂ አይብራራም ስለዚህ ክርስቶስ ወንዶች ሚስቶቻችሁን ውደዱ አለና ክርስቶስ ቤተክርስቲያንን እንደወደደ ወዶ ምን አደረገላት ይልና ቅዱስ ጳውሎስ ያ ሁሉ ዋጋ ከፈለላት ስለዚህ ባሎች ሚስቶቻችሁን ውደዱ ማለት ዋጋ ከፈሉላቸው ተረዷቸው አዳምጧቸው እንደውም በዚህ በጴጥሮስ መልእክት ላይ ምንድነው የሚለው እናንተ ወንዶች ሚስቶቻችሁን አዳምጧቸው ከመይት ታቀፍ ጸሎትክሙ እነሱን መስማት ከተሳናቸው ጸሎታችሁ ከንቱ ነው ይቀራል የሚለው ምክንያቱም አንቺ ባልሽን ከሰማሽ እግዚአብሔር ይሰማሻል አብርሃምና ሳራ ስለሚደማመጡ ነው አብርሃምና ሳራ ቤት የገባው እግዚአብሔር እንጂ ቤታቸው እኮ የረባ ቤት እኮ አይደለም እንደ ለቅሶና እንደ ሰርግ የሚነቀል የሚተክል ድንኳን እኮ ነው ሰናዖር በሚባል ሀገር እኮ የተገነባ ትልቅ ፎቅ ነበር ያንን ፎቅ አፍርሶ እግዚአብሔር ከሰዎቹ እንጂ ከድንጋይ ቁም ነገርስ ጉዳይ ስለሌለው ያንን ሰማይ ጠቀስ ፎቅ በነፋስ የደረመሰ ያፈረሰ እግዚአብሔር የገነቡ ሰዎች ከቆለሉት ድንጋይ ያልተሻለ ጭንቅላት ስለነበራቸው እነሱን ትቶ አብርሃም ድንኳን ውስጥ ነው የገባው የአብርሃም ድንኳን እኮ እንደ አጎንብሰሽ የምትገቢበት እኮ ነው እግዚአብሔር እኮ ገብቶ ስላሴ ቁጭ ያሉት እኮ አብርሃምና ሳራ የሚያድሩበት ቤት እኮ ነው ምክንያቱም ይሄ ሩካቤ ዘበ ህግ ነው የሚባለው የእውነተኛ ባልና ሚስቶች አልጋ በእግዚአብሔርና በመላእክቱ ጥበቃ ይደረግለታል ያ ምክንያቱም ይሄ ክቡር አውስቦ በኩልሄ ወለምስካቦ ሙኒ አልቦቱ ስበት ጋብቻ በሁሉ ዘንድ የተከበረ ነው ምኝታው ንጹህ ነው የሚለው ምኝታው ንጹህ ነው ማለት አንሶላ 10 ጊዜ ይታጠባል ማለት አይደለም ውድ ብርድ ልብስ ወይ ውድ ፍራሽ አለው እፍ ብለሽ አፈር ላይ ብትተኝ ሩካቤ ዘበህግ ንጹህ ግንኙነት ይባላል ስለዚህ አሁን ወንዶች ታዘዙ ተባሉ ሚስቶች ታዘዙ ተባሉ እሺ ወንዶች ውደዱ ተባሉ ግን ትልቁ ሸክም የተሸከሙት እኮ ተረርተውት ከሆነ ባሎች ናቸው አይደል ምክንያቱም ባሎች ማን እንደወደደ ነው ክርስቶስ ቤተክርስቲያንን እንደወደደ ወዳችሁ ምን ፍቅር ዋጋ ያስከፍላል ታውቂያለሽ የወደደ ሰው ዋጋ ይከፍላል የወደደ ሰው ይንከራተታል ያፈቀረ ሰው ይንከራተታል እንደው በልብ ወለድ እንኳን ስትመለከቺ ሰብለ ወንጌልና በዛ የከፈሉት እኮ ታውቂያለሽ አይደል መቼም ደራሲዎቹ ሲያወሩልን የገሃዱ ዓለም ነጸብራቅ ነው ብለውናል ብዙ በዛብዎች አሉ ብዙ ሰብለ ወንጌሎች አሉ አይደል ለፍቅር ብለው ዋጋ ይከፍል ለዛውም ለምድራዊ ፍቅር ማለት ነው ስለዚህ ፍቅር ከመታዘዝ ይልቅ ማፍቀር ዋጋ ያስከፍላል መታዘዝ ደግሞ ከመስዋዕትነት ይበልጣል የፍቅር መታዘዝ ነው እንጂ ይሄ ጉልበት እጅ ጠምዙ የሚታዘዝ የተገዥነት የባርነት የበላይና የበታችነት የገዥና የተገዥነት አይደለም ይሄን ማወቅ ያስፈልጋልና እንደ